ቪዲዮ አየችው። ስታየውም ለራሷ መቆጣጠር አቃታት። ምን አለ ከዚህ ጉድ ብታወጣኝ ሞቴን ባቀረብክልኝ ብላ ሀንዬ ተናዳ ተሰላም ክላስ ወጣች። ሰላምም እንዴት ቪዲዮ ላይ ያየሽው ነገር አለ እንዴ ብላ ሀንዬ ምን ሆነሽ ነው ቪዲዮ ላይ ምንድነው ያየሽው ብላ እያለቻት ስትል እሷም ራሷን ምንም መልስ ሳትመልስ ተክላስ ወጣች። ግን እርግብን እንዴት ነው ያገኛችኋት ብላ ስትላት በቲቪ ላይ ተለቃ በእጃችን ያለ ፎቶና እሷ የያዘችው ፎቶ ተመሳስሎብን በዛ ምክንያት ነው የእርግብን ያገኘናት ብላ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? እንዴት ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁኝ። ላይክ እና ሰብስክራይብ አትርሱ። ቤተሰቦች ስለምታበረታቱን ደግሞ እናመሰግናለን። ኖላዊ ክፍል 42 መጥቻለሁኝ። የዛሬው ቪዲዮ ላይ እንግዲህ እንዳያችሁ ሀንዬ ኪችን ገብታ ቁርስ እየሰራች ያለ ብቻዋን እየሳቀች በደስታ ሰላም መጣለ። ለምንድን ነው ብቻሽን የምታስቂው ብላ ስትላት አረ ምንም የተፈጠረ ነገር የለም ሳቅኩኝ እንደ እያለች ስትላት አዎ ስቀሻል ምን ሆነሽ ነው ብላ ስትላት እኔ ምልሽ አባትሽ ምን ሆነዋል ምን ደረጃ ላይ ነው ያሉት ብላ ሰላም ትጠይቃታለች። አባቴማ ደህና ነው አሁን ሕክምናውን ጀምሯል ብላ ትጠይቃታለች። ትናንትና እናቴ የሀሴትን ፎቶግራፍ ስታሳይሽ ስልክሽ በእንዳጋጣሚ ሲደወል ነበር ሲደወልልሽ ደግሞ አባትሽ ብለሽ በዛው እየሮሽ ሄርሽ ምን ሆነዋል ብላ ስትላት ሰላም ሀንዬም አይ አሲር ነው የደወለልኝ ለካ ብር ይዞ ነበርና ያንን ብር ሊሰጠኝ በደስታ ለዛ ነው የደወለልኝና ጥዬ ወጣሁት ብላ ትላታለች። ሰላምም እንደማያውቅ ሁና የምርሽ ነው ሀንዬ ብላ ስትላት እንኳን ደስ አለሽ ሀንዬ ብላ ትላታለች። ግን ደግሞ ያን ብር ያስተላለፈችው ሰላም ናት። ሰላም ለአሲር ለሀንያ አባት ማሳከሚያ ብላ ለአሲር ነው የሰጠችው። አሲር ደግሞ ለሀንዬ በታማኝነት አስተላልፎ ሲሰጣት ሀንዬም በሰዓቱ ይህን ብር እኔ አልቀበልም ከየት ነው ያመጣኸው ብላ ሀንዬ ስትጠይቀው ሰርቼው ነው ተየት አመጣለሁ ብሎ ይላታል። ሰርቀው ነው አይደለ እንዴት ይህን ያህል ብር ከየት አመጣህ ስትለው ሀናዬ እንዴት እኔ ፋዘር እንዳትሰርቅ ብሎ ቃል አስገብቶ እንዴት ተመልሼ ስርቆት እገባለሁ ግን ደግሞ በጉልበቴ የሰራሁት ነው ብሎ አሲርም ሰላም እንደሰጠቻት ሳይናገር በድብቅ ያንን ብር ለሀና እንዲሰጣት አድርጓል። ሰላምም እንደማያውቁና የምርሽ ነው እንኳን ደስ አለሽ ብላ ሀንዬን ሰላም ብላት ትሄዳለች። አሁን ቶቶሎ ቁርሴ ሰርቼላችሁ አባቴን ለማሳከም እሄዳለሁ ስትላት ሰላምም ደግሞ በቃ አሁንማ አባትሽን አሳክሚ እኔ ቁርሱን እሰራለሁ ብላ ሰላምም ቁርስ ለመስራት ትሄዳለች። ግን ደግሞ ሀንዬ ወይዘሮ ሚላ እንዳትጮህብሽ ሂደሽ አስፈቅጃት ብላ ትላታለች። እሺ ብላ ሀንዬ ደግሞ ወደ ወይዘሮ ሚላ ስትሄድ ወይዘሮ ሚላ ደግሞ እትዬ አባቴን ለማሳከም ነውና ፍቃድ ብላ ትላታለች። ወይዘሮ ሚላም አመማቸው እንዴ ብላ ደንገጥ ብላ ስትጠይቃቸው ሀንዬም አይ አላመማቸውም ደህና ነው ብላ ስትላት ወይዘሮ ሚላም ትናንትና ስልክ ሲደወልሽ ደንግጠሽ የወጣሽው ለዚህ ነው እንዴ ብላ ስትጠይቃት ሀንዬ ደግሞ አይ አይደለም እትዬ አባዬ ሕክምናውን እንዲጀምር ፈልጌ ነው ብላ ትላታለች። ወይዘሮ ሚላም እንዴ ገንዘቡን አገኛችሁ እንዴ ብላ ስትላት ሀንዬም እሱ ከሰጡኝ ትንሽ ገንዘብ ጭማሪ ሕክምናውን መጀመር ይቻላል ተብዬ ነው ብላ ሀንዬ ትመልሳለች። ወይዘሮ ሚላም ሀንዬን ስለምትወዳት ሀንዬ ወይ እስኪ ተቀመጭና እንነጋገር ብላ ትላታለች። ቁጭ ካለች በኋላ ሀንዬ ምነው እትዬ ብላ ስትጠይቃት ወይዘሮ ሚላም እኔ ምልሽ ሀንዬ የአባትሽ ገንዘብ ምን ያክል ነበር የተጠየቀው ብላ ትላታለች። ሀንዬም ደግሞ ወደ 400 ሺህ ብር ነው እትዬ ወይ ብላ ትላለች። እጄ ላይ ወደ 200 ሺህ ብር አለ ይህ በዚህ ሊጀመርና አባቴ ሕክምናውን ይጀምርና ከዛ በኋላ ደግሞ ፈጣሪ አለኝ ብላ ትትላት። ወይዘሮ ሚላ ለምን እንደዚህ አናደርግም? አንቺ ለኛ ቤት የዋልሽው ውለታ በገንዘብ የማይከፈል ነው። ግን ደግሞ በገንዘቡን ተምሰጥሽ ለምን አባትሽ
በእኛ ድርጅት ውስጥ የሚሰራ ሆስፒታል አለ። አባትሽ እዛ ገብተው ለምን አይታከሙም በዱቤ ብላ ሰራተኞች ሁሉ የሚታከሙበት በነፃ። ከዛ መጨረሻ ላይ ድርጅቱ ራሱ ወጪውን ይሸፍናል ብላ ትላታለች ሀናን። ሀናም እናትዬ ትትላት ያለች ገንዘብ እንዳለ ሆኖ አባትሽ በእኛ ወጪ ውስጥ እንዲታከም መሆን ይችላል ብላ ስትላት፣ ሀናም እንደገና ምን እያሉ ነው ትዬ አልገባኝም ስትላት፣ ወይዘሮ ሚላም ገንዘቡን ላንቺ ብዙ እንደሆነ አውቃለሁኝ። ይኸውልሽ ሀንዬ እኔ በድርጅቴ ውስጥ ሆኖ ይታከምና መጨረሻ ላይ የጎደለውን ብር ራሱ የሚሸፍን ድርጅት ስለሆነ ይግቡ አባትሽ እዛ ሆስፒታል ብላ ትላታለች ወይዘሮ ሚላ። ሀናም እትዬ ሰው ማስቸገር እንዳይሆንብኝ ብላ ስትላት፣ ወይዘሮ ሚላም እንዲሁም ስራ ሊሄድ ነበር ልተውና ስራውን አሁን አባትሽን ወደ ሆስፒታል ይዘናቸው እንሄድ ብላ ወይዘሮ ሚላም ስትላት፣ ሀናም በደስታ እትዬ ፈጣሪ ክፈላችሁ ውለታቸውን እያለ በደስታ በማመስገን ላይ ተያይዘው ሊወጡ ሲሉ ሀሴት በር ላይ ታገኛታለች ወይዘሮ ሚላን። ወይዘሮ ሚላም ልጅ ወይ መጣሽ ወይ ብላ ስትላት፣ አዎ ግን አንቺ ወደ ልትሄጂ ነው ማየ ብላ ሀሴት ወይዘሮ ሚላን ትጠይቃት፣ የሀንዬ አባት ታመው እሱን ወደ ሆስፒታል ይዘን ልንሄድ ነው ብላ ስትላት፣ ሀሴትም ሀንዬ ማናት ብላ ትጠይቃታለች። ሀንዬም የቤት ሰራተኛችን ብላ ወይዘሮ ሚላ ስትላት፣ የቤት ሰራተኛ ዋናው ሀንዬ ብለሽ የምትጠሪያት ብላ ስትላት፣ ወይዘሮ ሚላም ሀና እኮ ለእኛ የቤት ሰራተኛም ሳትሆን በጣም ጥሩ ልጅና ባለውለታ ናት ብላ ትላታለች። በቅናትም ሀሴት እርግባት በይ ብዬሽ አልነበረም እንዴ ብላ እናቷን ወይዘሮ ሚላንን ትላታለች። ወይዘሮ ሚላም ይቅርታኔ ካጠፋሁኝ ዋናው ነገር ሀሴት ማልኩሽ እርግብም መገናኘታችን ነው ብላ ትላታለች። ለማንኛውም አሁን እኔ ልሄድ ነው ሰላምዬን ምሳሽን ትስጥሽ ብላ ትላትና ወይዘሮ ሚላም ወደ ሀና አባት ጋር ትሄዳለች። እርግብም ደግሞ ወደ ክላሷ ስትገባ ብቻዋን መለፍለፍ ትጀምራለች። ቆይ ይህች ሴትዮ ምን እያደረገች ነው ያለችው? እያወቁ ነው እንዴ እየተጫወቱብኝ ያለው? አክስቴ አሁንስ ልንዋረር ነው መሰለኝ ብላ መለፍለፍ ትጀምራለች። የኔን ስም እንኳን በቅጡ ሳታስታውስ እንዴት ነው ሀንዬ ሀንዬ የምትለው እያለች ያው ሀና ልጇ እስከሆነች ድረስ እሷ ባታቅም ውስጧ ደማቸው አንድ ስለሆነ ወይዘሮ ሚላ ሀናን ልትረሳትም አልቻለችም። ምላሴም እንደዛው እህቱ እስከሆነች ድረስ በቅርብ አድርጎ ይዘዋታል። ሰላምም ደግሞ በመጣባት ችግር ሁሉ ሀንዬ ጎን እየቆመች የምትገኝ ናት። እነ ወይዘሮ ሚላ ግን በተግባርም ቢሆን ያኔ ለሀንዬ በጣም ቅርብ እየሆነች እየመጣች ነው። ሀሴት ግን ነገሮቹን ለማበላሸት የማፈነቅለው ድንጋዮች የላትም። ቸብሱም እንደገና በጸጸት ላይ ይገኛል። ፋዘርዬ ባለማወቄ የሀንዬን ፎቶና ድንብል መውሰድ የለብኝም ነበረ፣ ግን እንደዚህ መሆናችሁን ሳላቀርቼ ነው የሰረኩት እያለ ጸጸት ይገኛል። አሲርና ጓደኛው ቸብሱ ያን ብር ከየት አመጣሁ ብሎ አሲር ይጠይቀዋል። ከየትም አላመጣሁትም እኔ ራሴ ሰርቼ ነው ብሎ ይላል። አሲርም አንተ ነህ የምትሰራው ወይስ ሰርቀህ ነው የሚሆነው እንጂ አንተ በጭራሽማ አትሰራም፣ እንዴት ነው የምትሸውደኝ? እገልሃለሁ ሲለው እኔ ልትገለኝ ነው ወይ ሲለው አዎ ወንድሜ አይደለህ እንደ በስ ሌላ ሰው ተሚገልህ እኔ ባጠፋ ይሻላል እያለ ሲለው ሀንዬ ደወለች። ወይዘሮ ሚላና ሀና ከሆስፒታል ከተመለሱ በኋላ ሀንዬ ነይ ቁጭ በይ እስኪ ብላ ስትጠየቀቻት፣ ጥያቄውም እኔ ምልሽ ሀንዬ አባትሽን የሆነ ቦታ ላይ የማውቃቸው ይመስለኛል ብላ ትጠይቃታለች። ሀናም የኔን አባት ብላ ስትላት አዎ ግን ያየሁበት ቦታ የት ብላ ሀንዬ ስትጠይቃት፣ ብቻ አላውቅም የት ቦታ እንዳየኋቸው እረስቸዋለሁኝ፣ ደግሞም አትመሳሰሉም በጭራሽ ብላ ወይዘሮ ሚላ ሀንዬን ትላታለች። ሀናም ምናልባች እናቴን መስዬ ይሆናል ብላ ለወይዘሮ ሚላ ትላታለች።
እናትና ልጅ ፊት ለፊት ተቀምጠው ግን ሊተዋወቁ የማይችል ነው። አጅብ ነው ይሄ ድራማ ማለት ነው። ጭራሽ እርጅናውም ምናልባት ህመሙም ተነባብሮባቸው ሊሆን ይችላል እንጂ በመልክ ግን አትገናኙም ብላ ወይዘሮ ሜላ ሀንዬን አለቻት። ሀንዬም ደግሞ እንዴት አባቷ ጋር ሻምበል ጋር ቁጭ ብለው በአንድ ላይ በነበሩበት ሰዓት እንተኛ ብለው እንዳሉ ሀና ግን እንቅልፏን አታ እያሰበች መጣ። እንዴት ነው ይሄ ፎቶግራፍ የሚሆነውና ይህ ማህተም እኔ የወይዘሮ ሚላ ልጅ ነኝ እንዴ ብላ በጣም ሀሳብ ገባት። ሀሴትማ ልጇ አይደለችም እኔ ነኝ እንጂ የወይዘሮ ሚላ ልጅ ነኝ፣ ግን እንዴት ብሎ ይሄን ነገር ሊሆን ይችላል እያለች በአይምሯ ውስጥ ነገሮችን ማጠንጠን ጀመረች። ሰላም ሀና ወይ ባለፈው ስልክ ሲደወልሽ የሀናን ፎቶ ስታይ ለምንድን ነው የደነገሽው ብላ ስትላት ሀናም እኔ እንጃ አላውቅም የሀሴትን ፎቶ ሳይ የሆነ ልክ ያልሆነ ነገር አለ ብላ ትላታለች። ምን ልክ ነገር ያልሆነ ብላ ሰላምም ስትጠይቃት አላውቅም ሰላምዬ ባትጠይቂ ጥሩ ነው፣ ግን ደግሞ ሀሴት እንዴት አታገናኛቸው ብላ ስትላት በቲቪ ላይ ነው የተገናኘ ነው ብላ ትላታለች። ግን ዩቱብ ላይ ቪዲዮ ማየት እችላለሁ ብላ ስትላት ትችያለሽ ችግር የለውም ብላ ሰላም ስታሳያት ያንን ቪዲዮ ስታይ እንዴት ነው ይሄ ነገር ውስብስብ ያለው ብላ ሀናም እራሷን መቆጣጠር አቃታት። ውድ ኢትዮጵያን በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።